ኢትዮጵያ ከመካከለኛው ምስራቅ ሀገራት በአማካይ በየዓመቱ የምታገኘው 1.3 ቢሊዮን የአሜሪካን ዶላር በነ ኢራን ሳቢያ የመታጣት እድሉ ከፍተኛ ሆኗል። አሁንም እየታጣ ነው። እርግጥ የመካከለኛው ምስራቅ ጦርነት ለ39 ቀናት ተደርጎ የቆመ ቢመስልም በ40ኛው ቀን ላይ ግን ጦርነቱ መልሶ የማገርሸት እድሉ ሰፊ ሆኗል። ይህም ኢትዮጵያ ከነዳጅ ውጪ ቢሊዮን ዶላርን በዓመት በነ ኢራን እጅ ያሳጣታል። እንዴት የሚለውን እናየዋለን። በሌላ በኩል ኢራን ከአሜሪካ ጋር ደርሰው የነበረውን የተኩስ አቁም ስምምነትን ተከትሎ የከፈተችውን የሆርሙዝ ሰርጥን በከፈተችበት ዕለት ዘጋችም የሚለውን ጉዳይ እስከነ ምክንያቱ እናየዋለን። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ማክሰኞ ዕለት በኢራንና አሜሪካ መካከል ተደርሶ የነበረው የተኩስ አቁም ስምምነት ለኢትዮጵያ ነዳጅም ሆነ የውጭ ምንዛሬ ግኝት ጉዳይ ተስፋ የሰጠ ቢሆንም ወዲያው የተኩስ አቁም ስምምነቱ ችግር ውስጥ በመግባቱ የኢትዮጵያ 1.3 ቢሊዮን ዶላር ዓመታዊ የውጭ ምንዛሬ ገቢ አሁንም በነ ኢራን ለስጋት ተዳርጓል። ይህን ያክል መጠን ያለው የውጭ ምንዛሬ ኢትዮጵያ በመካከለኛው ምስራቅ ሀገራት ማለትም የተባበሩት አረብ ኤሚሬት፣ ኳታር፣ ኩዌትን በመሳሰሉ ሀገራት ያሉ ዜጎቿ በአማካይ በየዓመቱ የሚልኩላት ነው። ታዲያ ኢራን ለ39 ቀናት በእነዚህ ሀገራት ላይ ሰፊ አየር ድብደባን ስታደርግ ይህ የኢትዮጵያ የውጭ ምንዛሬ ፍሰት ነው ችግር ውስጥ የገባው። ኢራን ከእስራኤልና አሜሪካ ለተከፈተባት ጦርነት በጎረቤት ሀገራት ላይ ጥቃትን በመፈጸም የሰጠችው ምላሽ ኢትዮጵያ በየዓመቱ ታገኝ የነበረው ቢሊዮን ዶላሮች ላይ ያደረሰችው ጥቃት ነው የተባለው ለዚህ ነው። አሁንም ተደረሰ የተባለው ስምምነት በአንዴ ስለተደረመሰ ይኸው ስጋት እንዳለ ነው። በዚህም ኢትዮጵያ በኢራን አቅራቢያ ካሉ ሀገራት ዜጎቿ ይላክላት የነበረው የውጭ ምንዛሬ ላይ ከወዲሁ ተጽዕኖ ከፍ ያለ መሆኑ ቁልጭ ብሎ እየታየ ነው። ሳምንቱ በኢትዮጵያ የክርስትና እምነት ተከታዮች ዘንድ የትንሣኤ በዓል መዳረሻ እንደመሆኑ ኢራን ራሴን ለመከላከል ብላ የአሜሪካ የጦር ሰፈሮች ባሉባቸው ጎረቤት ሀገሮች ላይ ስታደርሰው የነበረው ጥቃት እነዚህ ኢትዮጵያውያን ወደ ሀገራቸው ይልኩት የነበረው የውጭ ምንዛሬን እንዴት እንደጎዳው እናያለን። ኢራን ከአንድ ወር በፊት አሜሪካና እስራኤል ጦርነት ሲገጥሟት እስራኤልን በሚሳኤል ከማጥቃቷ በተጨማሪ የአሜሪካ የጦር ሰፈሮች ባሉባቸው ጎረቤቶቿ ላይ ሰፊ አየር ድብደባን አድርጋለች። እነዚህ ሀገራትም የተባበሩት አረብ ኤሚሬት፣ ኳታር፣ ኩዌትና ባህሬን ናቸው። በእነዚህ ሀገራት በተለይም በተባበሩት አረብ ኤሚሬት ሰፊ የሆነ የአሜሪካ የጦር ሰፈር ስላለ የኢራን የድሮን የባላስቲክና ክሩዝ ሚሳኤል ጥቃቶችም የበዙት በዚህቹ የተባበሩት አረብ ኤሚሬቶች ላይ ነው። ታዲያ ኢትዮጵያ በዚህ ጦርነት የተጎዳችው ኢራን ለበቀል የሆርሙዝ የባህር መተላለፊያን ዘግታ የነዳጅ አቅርቦቷን በማስቀረት ኢኮኖሚያን ስለመታው ብቻ አይደለም። ይልቁንም ኢራን እና የተባበሩት አረብ ኤሚሬቶች ላይ እያደረሰችው ያለው ጥቃት ኢትዮጵያ ቁጥር 1 የዶላር ወይንም የውጭ ምንዛሬ ማግኛዋ የሆነው በእነዚህ ሀገራት የሚኖሩ ኢትዮጵያውያን የሚልኩት የውጭ ምንዛሬን ወይንም ሬሚታንስን በእጅጉ እያደረቀው ስለሆነ ነው። በፈረንጆቹ 2025 መጨረሻ ላይ ያለው መረጃ እንደሚያሳየው በተባበሩት አረብ ኤሚሬት በጥቅሉ ከ200 ሺህ በላይ የሚሆኑ ኢትዮጵያውያን እንደሚኖሩ ይጠቁማል። ኢራን በተባበሩት አረብ ኤሚሬቶች ላይ ባደረገችው ተደጋጋሚና ከባድ ጥቃት ምክንያት እነዚህ ከ200 ሺህ በላይ የሚሆኑት ኢትዮጵያውያን ወደ ኢትዮጵያ የሚልኩት የውጭ ምንዛሬን በእጅጉ ጎድቶታል። በተባበሩት አረብ ኤሚሬቶች የሚኖሩ ኢትዮጵያውያን ከሌሎች አረብ ሀገራት ካሉ ኢትዮጵያውያን በተለየ ሁኔታ ሴት ኢትዮጵያውያን ከቤት ሰራተኝነት ይልቅ በንግድ ተቋማት ወይንም በምግብና ካፍቴሪያዎች ውስጥ ተቀጥረው ይሰራሉ። ታዲያ ኢራን ባደረሰችውና እያደረሰችው ባለው ጥቃት ምክንያት በተባበሩት አረብ ኤሚሬት ያሉ ካፌዎችና ሆቴሎች ሙሉ ለሙሉ ለመባል በደረሰው ሁኔታ ስራ ያቆሙም ብዙ ናቸው። ይህም በእነዚህ ተቋማት የሚሰሩ ኢትዮጵያውያን የተሻለ ገቢ አግኝተው ራሳቸውንም በዚያ ኑረው ወደ ኢትዮጵያ የውጭ ምንዛሬን እንዳይልኩ አድርጓቸዋል። አንዲት ስሟ እንዳይጠቀስ የፈለገች በተባበሩት አረብ ኤሚሬት ዱባይ ባለ አንድ ካፌ ውስጥ የምትሰራ እህት ለኢትዮ ፍሮንት እንደተናገረችው እሷና መሰሎቿ በመስተንግዶ ስራዎች ላይ ሲሰሩ በብዛት ከ1500 እስከ 2500 ድርሃም ነው የሚከፈላቸው። ነገር ግን ይህ ገንዘብ በዚያው ሀገር ሲኖሩ ከራሳቸው ወጪ አልፎ ወደ ኢትዮጵያ የውጭ ምንዛሬን እንዲልኩ አያስችላቸውም። ወደ ኢትዮጵያ ምንዛሬን እንዲልኩ የሚያደርጋቸው ከደሞዛቸው ውጭ በመስተንግዶ ስራ ላይ ያሉ ከተስተናጋጆች የሚያገኙት ክፍያ ወይንም ቲፕ ነው ብላለች አስተያየቷን የሰጠችን ልጅ። የመካከለኛው ምስራቅ ጦርነት ተጀምሮ እስራኤልና አሜሪካ ኢራን ላይ የአየር ድብደባን ሲያደርሱባት ኢራን ደግሞ በተባበሩት አረብ ኤሚሬቶች ላይ የአየር ጥቃትን ስታደርስ በዱባይ ያሉ የሆቴል ካፌና ሬስቶራንት ቤቶች እንቅስቃሴዎች ከመዳከምም አልፎ የሚዘጉባቸው ጊዜያትም ስለበዙ ከደሞዛቸው ውጭ
ውጭ ያገኙት የነበረው የተስተናጋጆች የአገልግሎት ክፍያ ወይንም ቲፕ ቀርቷል ያለችን አስተያየት ሰጫችን አሁን ግን ገቢያችን ደሞዝ ብቻ ሆኗል የምትለው እሱም የሀገሪቱ መንግስት በኢራን እየደረሰ ያለውን ጥቃት ተከትሎ ባጋጠመው የሥራ መቀዛቀዝ ምክንያት ቀጣሪዎች ሰራተኞቻቸውን እንዳያባሩ የቅርብ ድጋፍና ክትትል ስለሚያደርግ ነው ብላን ይሄ ደሞዝ አልባ ከመሆን ያዳነም ቢሆንም የምናገኘው ገቢ ግን እንደ በፊቱ ከኛ ተርፎ ወደ ቤተሰብ ለመላክ የሚበቃ አይደለም ብላናለች። በሌላ በኩል ደግሞ በዚሁ በተባበሩት አረብ ኤሚሬት ወንድ ኢትዮጵያውያን በስፋት ተሰማርተው የሚሰሩበት መኪናን ይዞ የትራንስፖርት አገልግሎት የመስጠቱም ስራ በዚሁ ኢራን አድርሳው በነበረው ጥቃት ምክንያት የመቆም ያክል በመሆኑም እንዲሁም ምርቶችን ከቦታ ቦታ የማድረሱ ወይንም የዴሊቨሪ ስራን በመጎዳቱ በአገሪቱ ያሉ ኢትዮጵያውያን ዋናው ትኩረታቸው በሚያገኙት ገቢ ራሳቸውን ማቆየት ላይ እንጂ ወደ ኢትዮጵያ የውጭ ምንዛሬን የመላክ አቅማቸውን ተፈታትኖታል። ከመካከለኛው ምስራቅ ጦርነት አንስቶ የኢራን የጥቃት ኢላማ በሆነችው ኳታር ያሉ ኢትዮጵያውያንም እንዲሁ የገቢያቸው ጉዳይ አሳሳቢ በመሆኑ ወደ አገር ቤት የሚልኩት የውጭ ምንዛሬ ላይ ተጽዕኖ ፈጥሯል። በዚህ ሀገር ያሉ ኢትዮጵያውያን በተለይ ሴቶቹ የቤት ሰራተኛ በመሆናቸው ገቢያቸው ላይ ተጽዕኖ ባይኖርም ወንዶች ግን በስፋት በአገልግሎት ላይ ተሰማርተው ያሉ በመሆኑ የኢራን የአየር ጥቃት ደግሞ ስራቸውን ስለጎዳው ምንዛሬን ወደ ኢትዮጵያ እየላኩ አይደለም። በሳውዲ አረቢያ፣ ኩዌትና ባህሬን ያሉ ኢትዮጵያውያን ጉዳይም ተመሳሳይ ነው። የመካከለኛው ምስራቅ ጦርነት ተከስቶ አሜሪካና እስራኤል ኢራን ላይ ጥቃትን ሲጀምሩ ኢራን ደግሞ በገልፍ ሀገራት ላይ የከፈተችው ጥቃት ለኢትዮጵያ ኢኮኖሚ ጉዳቱ በጣም ብዙ ነው። በእነዚህ ሀገራት ማለትም በተባበሩት አረብ ኤሚሬት፣ ኳታር፣ ኦማን፣ ባህሬንና ሳውዲ አረቢያን በመሳሰሉ ሀገራት መረጃዎች እንደሚያሳዩት በጥቅሉ እስከ 1.3 ሚሊዮን ኢትዮጵያውያን ይኖራሉ። እነሱም በየዓመቱ እስከ 1.3 ቢሊዮን የአሜሪካን ዶላርን ወደ ኢትዮጵያ ይልካሉ። ኢራን በእነዚህ ሀገራት ባደረሰችው ጥቃትም የደበደበችው የኢትዮጵያን ዶላሮች ነው። ይህ ጦርነት በተኩስ አቁም ስምምነት ቢቆምም የተኩስ አቁም ስምምነቱ ወዲያው የመፍረስ ምልክት ማሳየቱም የኢትዮጵያ ገንዘብም አብሮ ችግር ውስጥ ነው የሚቀጥለው። በኢራንና አሜሪካን መካከል ለሁለት ሳምንታት የተደረሰው ስምምነት አንድ ቀን እንኳን ሳይሞላው ፈርሷል። የእስራኤል በሂዝቦላ ላይ ያነጣጠረ የሊባኖስ መጠነ ሰፊ ጥቃት ስምምነቱ ለመፍረሱ ምክንያት ሆኗል። ኢራን ስምምነቱን ተከትሎ እስራኤል በሊባኖስ ላይ እያደረሰች ያለው ጥቃት አልቆመም በሚል ከፍታው የነበረውን የሆርሙዝ ሰርጥም መልሳ ዘግተዋለች። ይህ ፈንጥቆ የነበረውን ተስፋም በአጭር ጊዜ ውስጥ ያጨለመ ሆኗል። ሂዝቦላ የስምምነቱ አካል አይደለም ያለችው እስራኤል ስምምነቱ በተደረሰበትና በተተገበረበት የመጀመሪያው ተደጋጋሚ ጥቃቶችን በሊባኖስ ላይ አድርሳለች። በዚህ ሁለት ረቡዕ በሊባኖስ በሰነዘረችው ከባድ የተባለ የአየር ድብደባ 89 ሰዎች ሲገደሉ ከ700 በላይ ሰዎች መቁሰላቸው ተዘግቧል። ከደረሰው ጉዳት አንጻርም የሟቾች ቁጥር ከዚህም ሊበልጥ እንደሚችል ተዘግቧል። ኢራንም ስምምነቱን ተከትሎ እስራኤል የሊባኖስን ጥቃት ባለማቆሟ የሆርሙዝ ወሽመጥን ዘግተዋለች። እርግጥ ነው ኢራንም በገልፍ ሀገራት ላይ ያነጣጠረ የሚሳኤል ጥቃት መሰንዘሯ ተሰምቷል። የእስራኤልን ጥቃት ተከትሎ በትሩዝ ማህበራዊ ገጻቸው ላይ ስለ ጉዳዩ የጻፉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የተደረሰው ስምምነት ሊባኖስን እንደማካተት ገልጸዋል። ትራምፕ በሊባኖስ ያለው ጦርነት ሌላ ጉዳይ፣ ሌላ ጣጣ ነው ሲሉም ገልጸውታል። ይህም ሐሳባቸው ስምምነቱን ካሸማገለቻቸው ፓኪስታን ከሰጠችው ሐሳብ ጋር የተቃረነ መሆኑ ነው እየተገለጸ ያለው። ሊባኖስ ከእርቅ መገለሏ በቀጠናው የተኩስ አቁም ሁኔታን አደጋ ላይ ይጥላል ያለችው ኢራንም የእስራኤልን ጥቃት እንደምትበቀል ዝታለች። ከመንግስት ጋር ግንኙነት ያላቸው የኢራን የዜና ማሰራጫዎች ቴህራን በሊባኖስ ለሚደርስ ጥቃት ምላሽ ለመስጠት ከባድ እርምጃዎችን እንደምትወስድ ዘግበዋል። የኢራን አብዮታዊ ዘብ በሊባኖስ ላይ የሚፈጸመው ጥቃት ከቀጠለ ጸጸት የሚያስከትል ምላሽ እሰጣለሁ ሲል አስጠንቅቋል። አብዮታዊ ዘቡ በቴሌግራም ገጹ ላይ ባስተላለፈው መልእክት ቃሏን ላጠፈችው ዩናይትድ ስቴትስና ጽዮናዊቷ አጋሯ ከባድ ማስጠንቀቂያ አለን ብሏል። በውዷ ሊባኖስ ላይ የሚፈጸሙ ጥቃት አሁኑኑ ካልቆመ የገባነውን ቃል በመፈጸም ጸጸት የሚያስከትል ጥቃት በቀጠናው ረባሽ ላይ እንሰነዝራለን ሲሉ ዝተዋል። የሀገሪቱ ብሔራዊ የዜና ወኪል ኢርና የአብዮታዊ ዘቡ ባለስልጣናትን በመጥቀስ በኩሩ ሂዝቦላ ላይ የሚፈጸም ጥቃት ኢራን ላይ እንደተፈጸመ ነው ብሏል። ከዚህ በተጨማሪ ለመጀመሪያ ጊዜ እንደሆነ የተገለጸ ጥቃት ከተባበሩት አረብ ኤሚሬት ወደ ኢራን መተኮሱም ዘገባዎች አመላክተዋል። መረጃዎች እንደሚያሳዩት ጦርነቱ ከጀመረ ወዲህ ለኢራን ምላሽን የሰጠ የባህረ ሰላጤው ሀገር የለም። የዛሬው የተባበሩት አረብ ኤሚሬት ኢራን ላይ ያነጣጠረ ጥቃትም የመጀመሪያው መሆኑ ተገልጿል።
ታዲያ የእስራኤል ጥቃት አለመቆምን ተከትሎ የኢራን መገናኛ ብዙሃን እስራኤል የእግረኛ ጦሯ ወደ ሊባኖስ ከገባው ዲ ግዙፍ ያለችውን ድብደባ መፈጸሟን ተከትሎ በሆርሙዝ ወሽመጥ ነዳጅ ጫኝ መርከቦች ማለፍ አቁመዋል ብለዋል። ኢራንና አሜሪካ በደረሱት የተኩስ አቁም ላይ በባህር ወሽመጡ በኩል ነዳጅ ጫኝ መርከቦች እንዲያልፉ ማድረግ ቁልፍ የስምምነቱ አካል ነበር። ነገር ግን ከኢራን እስላማዊ አብዮት ዘብ ጋር ግንኙነት ያለው ፋርስ ዜና ወኪል ዛሬ ማለዳ ከቴሄራን ፈቃድ አግኝተው ሁለት ነዳጅ ጫኝ መርከቦች ማለፍ ችሎ የነበረ ቢሆንም ከዚህ በኋላ ግን መርከቦች እንዳያልፉ ተደርገዋል። ላሚክ ሪፐብሊክ የዜና ወኪል በበኩሉ እስራኤል በሊባኖስ ላይ የምትፈጽመውን የአየር ድብደባ በመቀጠሏ የመርከቦች ጉዞ መቋረጡን ዘግቧል። የሊባኖስ ጠቅላይ ሚኒስትር ናዋፍ ሰላም ከፍተኛ የአየር ድብደባ ከተፈጸመ በኋላ የሊባኖስ ወዳጆች በሙሉ የእስራኤልን ወታደራዊ እርምጃ በሚችሉት መንገድ ሁሉ እንዲያስቆሙ ተማጽነዋል። ናዋፍ ሰላም በኤክስ ገጻቸው ላይ ባሰፈሩት ጽሑፍ እስራኤል በሊባኖስ በተለይም በዋና ከተማዋ ቤይሩት ውስጥ በተለያዩ አካባቢዎች ያልታጠቁ ሰላማዊ ሰዎችን ሕይወት የቀጠፈ በህዝብ በተጨናነቁ የመኖሪያ ሰፈሮች ላይ ያነጣጠረ ጥቃት መፈጸሟን ቀጥላለች ብለዋል። ጠቅላይ ሚኒስትሩ ለዓለም አቀፉ ማህበረሰብ ጥሪ ያቀረቡት የእስራኤል ሰራዊት በሄዝቦላ ላይ ዘመቻ ከጀመረ ጊዜ አንስቶ በተለይ በመላው ሊባኖስ ላይ ዛሬ መጠነ ሰፊ ድብደባ መፈጸሙን ካስታወቁ በኋላ ነው። ሰላም እንደሚሉት የእስራኤል ጦር ጥቃቶች ለዓለም አቀፍ ሕግ ፍጹም ቸልተኝነትን አሳይተዋል። አክለውም ሁሉም የሊባኖስ ወዳጆች እነዚህን ጥቃቶች በሁሉም መንገዶች ለማስቆም እንዲረዱን ጥሪ እናቀርባለን ብለዋል። ሊባኖስ 24 የተባለ የአረብኛ ዜና ወኪል በበኩሉ በኤክስ ገጹ ላይ በሊባኖስ የሚገኙ ሆስፒታሎች በተጎጆች መጨናነቃቸውን አጋርቷል። የሊባኖስ ጤና ሚኒስቴር በበኩሉ ዜጎች አውራ መንገዶችን ለአምቡላንሶች እንዲለቁም ጠይቋል። አሁን የእስራኤልና ሂዝቦላ ጉዳይ ነገሮችን ዳግም ደበላልቋቸዋል። ከወዲሁ ዓለምን ጭንቀት ውስጥ ከቶ የነበረው የነዳጅ ዋጋ መናርና የአቅርቦት መስተጓጎል እንዳያጋጥምም ተሰግቷል። የስምምነቱን መደረስ ምክንያት በማድረግ መግለጫ ሲሰጡ የነበሩት የአሜሪካ መከላከያ ሚኒስትር ስምምነቱን በጥንቃቄ ማየት እንደሚያስፈልግና የአገሪቱ መከላከያ የስምምነቱን ተፈጻሚነት ለመከታተል በተጠንቀቅ መቆሙን ገልጸው ነበር። ይህም ስምምነቱ አስጊ ሁኔታዎች እንዳሉ ከጅምሩ ጥርጣሬዎች እንዲነሱ የሚያደረገ ጉዳይ ነው። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በቡዳፔስት ሆነው ባስተላለፉት መልእክት ከቴሄራን ጋር የተገባው የተኩስ አቁም ስምምነት በቀላሉ ሊጣስ የሚችል ነው በማለት ኢራን በቀና ልቦና ዘላቂ ለሆነ ስምምነት መደራደር አለባት ብለው ነበር። ይኸውም የተባለው ጥርጣሬን ያጠናከረ ነበር። የኢራን መገናኛ ብዙሃን ቫንስ የአሜሪካ ተደራዳሪ ልዑካን ቡድንን እንደሚመሩ የዘገቡ ሲሆን ዋሽንግተን ግን ይህን አላረጋገጠችም። አደራዳሪዋ ፓኪስታን የተወደሰችበትና ከዓለም ምስጋናና አድናቆት ያስቻራት ጉዳይ ሳይውል ሳያድርም ፈርሷል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ